Trump has opened Pandora box. The world on the brink of nuclear Armageddon. Putin's deadly message to the West, NATO and Russia on the brink of war. Moscow claims Ukraine, NATO plot nuclear disaster at Zaporizhzhia that would hit European Union states. Salam, ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ከላይ በመግቢያነት በእንግሊዘኛው ቃል በቃል ያነበብኳቸውንና እንዲሁም ሌሎች በጣም በርካታ ወቅታዊና ትኩስ መረጃዎችን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ተዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ዓለም ዛሬ ላይ ለሃጣን የመጣ ለጻድቃን ይተርፋልን ሆናለች ይሏታል። አለያም የማታ ቆሻሻ ከመንካቱ የማነካካቱን ያስታውሱባታል። በዚህ ዘመን የምድሪቱን ፍጻሜ ለማፋጠን ይመስል ከተፈጥሮም ከሰው ሰራሹም የቁጣና መዓት መቅሰፍቱ ነገር ዘግናኝ ሆኗል። በርግጥም ይሄ ዘመን የሚሰማበት ሁሉም ነገር የጦርነት ህዝብ በህዝብ ላይ መንግስት በመንግስት ላይ ሌላው ቀርቶ ወንድም በወንድሙ ላይ አሰቃቂና ዘግናኝ ጥቃትና በደልን ሲሰራ የሚታይ የሚሰማበት ዘመን ሆኗል። ቀድሞ በቋንቋ ቢሉ በባህል አንድ የነበሩ ብዙዎቹ የማይተዋወቁ ሆነው እርስ በርስ የበሬ ግንባር ለምታህል መሬት ሲተላለቁ ይታይባታል፣ ይሰማባታል። ይህቺ የሰው ልጆች መኖሪያዋ ፕላኔት ወይም ምድር። በዚህ ረገድ ስንጠቅስ ደግሞ የሱዳንን ጉዳይ አናልፈውም። ለነዚያ የአንድ ሀገር ህዝቦች በዚህ ልክ መጨካከን ደግሞ አሁን የሚሰማው የውጭ ኃይሎች ጣልቃ ገብነት ነው ይላሉ የዚያው የሀገሪቱ የሱዳን ልጆች። በዚያ መሰረትም የተባበሩት አረብ ኤምሬትና እስራኤልን ይወነጅሏቸዋል። ግን ደግሞ ሱዳንን ለምኗ ይህንን ሁሉ ስለተሳሉላት ይህንንስ መጥፎ ነገር እስቀመሩላት ለወርቅና ለማዕድን ሀብቷ ሲሉ የሚያሳዩት ብዙዎች ናቸው። ሱዳንን እንደተባለው ለሀብቷ ሲሉ ያንን አስልተውላት ከሆነ ከሰው በላይ ሀብት ተመራጭ ሆኗልና ዓለም መጥኔውን ይስጣት። የሰው ልጅ ወርዶና እታች ተጥሎ ከገንዘብ በታች የመሆኑን ነገር በግልጥ ለማሳየት የተጠቀሙበት ማሰሪያ ሐረግ ነው። የምድሪቱ ነዋሪዎች በሀብት መሻትና መሬት መቀራመት ይህንን ያህል የሚናውዙት የት ሆነውና መቼ ሊበሉት ይሆን ያሰኛል። ሰላምና ጤና በሌለባት ዓለም ማን ቆሞ ያጌጣል? ማን ጠምቶት ይጠጣል? የዝንብ ተላላ ከአንድ በሬ ደም ያመልጣታል ይላሉ ኢትዮጵያውያኑ አበው። ሰላምን የሚያህል ሰርቶ የመኖር በሕይወት ለመቆየት የሁሉ መሰረት የሆነ ያንን ሀብት ትቶ ወይም ደግሞ አሽቀንጥሮ ጥሎ አለያም እያወቁ እንዳላወቁ ሆኖ ሰላምን በጥብጦ ከዚያ ትርፍ ለማግኘት የሚያሰላ ልብ ወይም የሚያሰላ አእምሮ የትጋ ቆሞ የሚያገኝና የሚቃርመውን ሀብት ሊደሰትበት ይሆን? ጥያቄው ለነዚያ መሰሎቹ የሚቀር ብቻ ነው። ዛሬ በምድሪቱ ልዕለ ኃያላን መንግስታት መካከል የግዙፍ ጦርነት ለዚያውም የኒውክሌር ጦርነት አባዜ ውስጥ መግባታቸው ነው የተሰማው። ቀደም ሲል ያነበብኩትን
እደግመዋለሁ በመግቢያነት Trump has opened a Pandora box, the world on the brink of nuclear Armageddon. ዛሬ አይበሉንና ከትራምፕ በፊት ፕሬዚደንት የነበሩትና በአሜሪካ ፕሬዚደንቶች ታሪክ የዕድሜ ባለጸጋው አዛውንቱ ሰው ጆ ባይደን በአንድ ወቅት ሲናገሩ ይህንን አሉ። ዓለም በቀጣይ ወደ ኒውክሌር አርማጌዶን መግባቷ ነው ማለታቸው አይዘነጋም። አሁንም ያሉት የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ ዓለም በኒውክሌር አርማጌዶን ጦርነት የመጨረሻው አፋፍ ላይ ናት ሲሉ ሳትሞትም ሳንሞትም በቁማር ድተውናል። ሰው ከሌለባት ባዶም ከንቱም ናት ዓለም ይላል ከያኔው። ምን ማለታቸው ይሆን የዘመኑ ፖለቲከኞች? ታሪክ ራሱን እየደገመ ይመስላል። ሩሲያና አሜሪካ አሁን በያዙት አቋም የፉክክር ቤት ሳይዘጋ ያድራልን ሆኖ የሰላማዊው ነዋሪና ሰላም ፈላጊ ክፍል ከቁባም አልተጣፈም። አሁን ያለው ሁሉም ነገር የቀዝቃዛውን ጦርነት ዘመን ይመስላል። ልዕለ ኃያላኑ ዓለምን በኒውክሌር አርማጌዶን እሳት ሊማግዷት እየተዛዛቱ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምን አሉ? አሜሪካ ይህችን ዓለም 150 ጊዜ ማጥፋት የሚችል መሳሪያ ይዛለች ሲሉ ይፋ አድርገዋል። ቃል በቃል ይህንን አሉ ትራምፕ። ትራምፕ reminded the public that America possesses an arsenal capable of destroying the Earth 150 times. በሰው ልጆች ስሌት ወይም በሰው ልጆች ስሜትና አእምሮ ዓለምን እንደ ልደት ሻማ እፍ ብሎ ከማጥፋትም በቀለለ መልኩ ሲያጠፏት በአፋቸው ሲዝቱ ሲዘጋጁላት ብዙ ጊዜ እንሰማለን እናያለን። የትራምፕ የከትናንት በስቲያ መሻሹ ንግግር ግን እጅጉን አጠያያቂ ሆኗል። America possesses an arsenal capable of destroying the Earth 150 times. ትራምፕ ምድርን ለቀው ወደ ሰማይ አድርገው ይሆን ያሰኛል። ስለምንድን ነው ምድርን ማጥፋት የሚችሉ የጦር መሳሪያዎች ሰርተናል እያሉ የምድሪቱን ነዋሪዎች እንደ ባለመንታ የእሳት አለንጋ ወይም እንደ እባብሬ ሳይዘው የሚያስፈራሩት? ስለምን ይሆን ኃያላኑ መንግስታት? ራሳቸውስ ነፍስ የላቸው? ጥያቄ ብቻ ነው። እውንስ እነዚህ ኃያላን ተብዮቹ ስንዝር ብለው ምላጯን ይስቧት ይሆን ወይም ቁልፉን ጫን ብለው ዓለምን እነሱ ባቀዱትና ባሰቡት ስሌት ሊያጠፉት ይችሉ ይሆን? ይሉሽን ባልሰማሽ ገበያ ባልወጣሽ በቀደመው ዘመን የነበሩት የአሜሪካው ፕሬዚደንት ሮናልድ ሬጋን ከዚያ መሰል ዛቻቸው ወዲያም የሶቪየት ኅብረቶቹን መሪዎች እነ ኒኪታ ክሩስቼቭ ሚካኤል ጎርባቼቭ እና ቦሪስ የልሲንን ስናስታውስ ዓለማችን አለያ ምድራችን ልትጠፋ በእነሱ አፍ ከገደሉም ከእሳቱም አፋፍ የደረሰችበትን ጊዜ የምናስታውሰው ብዙዎች ነን። የዚያ የትራምፕ ያሁኑ ዛቻና ልዩ መግለጫ ደግሞ በሞስኮ ባለሥልጣናት ዘንድ እሰየው እንኳን ደህና መጣችሁ የሚል ስሜት ነው ያሳደረው። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ባለፈው የአውሮፓውያኑ ህዳር 5 ቀን ለሩሲያ የጸጥታ ምክር ቤት በሰጡት ማብራሪያቸው የሀገሪቱን የኒውክሌር ጦር መሳሪያ ባለሙያዎች ለኒውክሌር ጦር መሳሪያ ሙከራ ይዘጋጁ ዘንድ ቀጭን ትዕዛዝ መስጠታቸው አይዘነጋም። ሩሲያ የኒውክሌር ጦር መሳሪያ ሙሉ ሙከራ የምታደርግ ከሆነ ደግሞ ሙከራው የሚደረግበት ስፍራ የዚያ የቀድሞው የሶቪየት ኅብረት የኒውክሌር ጦር መሳሪያ ሙከራ የምታደርግበት የኖቫያ ዜምላ በሚባለው ቦታ መሆኑን የሀገሪቱ የመከላከያ ሚኒስትር አንድሬ ቤሎሶቭ መናገራቸው አይዘነጋም። ሶቪየት ኅብረት ከመፈራረሷ በፊት በሙሉ መጠሪያዋ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም የተባበሩት ሶቪየት ሶሻሊስት ሪፐብሊክ ተብላ በምትጠራበት ዘመኗ ሳለች የመጨረሻውን የኒውክሌር ጦር መሳሪያ ሙከራ ያደረገችው እንደ አውሮፓውያኑ አቆጣጠር በ1990 ነው። የአሜሪካው ጋዜጣ አንቲዋር ባወጣው ጽሑፉ ሩሲያ ሙሉ የኒውክሌር ጦር መሳሪያ ሙከራ ለማድረግ ከወሰነች ይላል በትንሹ የ6 ወራት ሙሉና ጠንካራ ዝግጅት ማድረግ ያስፈልጋታል አለያም ይጠበቅባታል ነው ያለው። ቻይናም ብትሆን ያንን መርዘኛና መዘዘኛ አሲዳም መሳሪያ የኒውክሌርን ሙከራ ለማድረግ ለዓመታት ብርቱ ዝግጅት ማድረጓን ጋዜጣው አንስቶ ቻይና የኒውክሌር ጦር መሳሪያዋን የምትሞክርበት ስፍራ ደግሞ አሮጌው የሎፕ ኑር መሆኑን ነው የገለጠው። ሎፕ ኑር የኒውዮርክ ታይምስ በአውሮፓውያኑ 2023 ባሰራጨው ዘገባውና ከሳተላይት ተገኝተዋል የተባሉ ምስሎችን ማኝ ባደረገበት ይዘቱ ቻይና በከፍተኛ ደረጃ ለኒውክሌር ጦር መሳሪያ ሙከራ እየተዘጋጀች መሆኑን ያሳያል ነው የተባለው። ቻይና ግን አይኔን ግንባር ያርገው ከቶም ከናንተ ይራቅ ስትል ውድቅ ማድረጓን የተሰማው። ያ ጉዳይ በአሜሪካ ዘንድ ግን እጅግ
አጨቃጫቂና አወዛጋቢ ሆኗል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኒውክሌር ሙከራ ይደረግ ዘንድ ትዕዛዝ መስጠታቸውን ከገለጡ በኋላ ሕዝባቸው በከፍተኛ ደረጃ መቆጣቱና መቃወሙ ሲገለጥ ትራምፕ ደግመውም ከሲቢኤስ 60 ደቂቃ ዝግጅት ክፍል ጋር በነበራቸው ሰፊ ቃለ ምልልስ መናገራቸው አይዘነጋም። የኋላ ኋላ ላይ ግን የሀገሪቱ የኤነርጂ ሚኒስትር ክሪስ ራይት ወጡና የትራምፕን መግለጫ ሲያስተባብሉ ዶናልድ ትራምፕ ይሞከራል ያሉት የኒውክሌር ጦር መሳሪያ ጉዳይ እኮ የኒውክሌር ጦር መሳሪያ ራሱ አይደለም ሲሉ የሀገሪቱን የኒውክሌር መሞከሪያ ስፍራ የኔቫዳን ነዋሪዎች ማጽናናታቸውም አይዘነጋም። ዶሮን ሲያታልሏት በመጫኛ ጣሏ አትሉትን ያስታውሷል። የዚያ የኔቫዳ ግዛት ነዋሪዎችም ቢሆኑ ታዲያ በዚያ ስፍራ ምንም አይነት የኒውክሌር ጦር መሳሪያ ሙከራ እንዳይደረግ ሲሉ መቃወማቸውን አለ። ጉዳዩ በትራምፕና አስተዳደራቸው ዘንድ አንድም ጆሮ ዳባ ልበስን ሁለትም ተልባቢን ጫጫ በአንድ ሙቀጫን ቢሆንም የኒውክሌር ጦር መሳሪያ ሙከራ ሲደረግ በከፍተኛ ደረጃ ከምድር ጥልቅ ስፍራ ያሉ የትኛውም ነገሮች መመረዛቸውና መበከላቸው መሆኑን ልብ ይሏል። የኔቫዳን ቀጠና ህዝቦች ወይም ነዋሪዎች በከፍተኛ ደረጃ የሚያንገፈግፋቸውና የሚያንገበግባቸው ያ ሁሉ ነገር ነው። ፖለቲከኞቹ ይህንን የሚያዩበት መነጽራቸው ስለምን ሳሳ ወይስ ስለምን ተጋረደባቸው ሲሉ የኔቫዳ ግዛት ነዋሪዎች በከፍተኛ ቁጣ ጠይቀዋል። የዚያ አሁን የአሜሪካው ፕሬዚደንት ዶናልድ ትራምፕ ትዕዛዝ የሰጡበትና የዛቱለት የኒውክሌር ጦር መሳሪያ ሙከራ ኦን የሚሆን ከሆነ ደግሞ አለቀ ደቀቀ፣ ሁሉም ነገር አበቃ፣ ተከካም ተቦካም ምን ሆኖ ዓለም በከፋ ኒውክሌር ጦርነት ውጥረት ውስጥ ትገባለች ማለት ነው። የሩሲያና የአሜሪካ መሪዎች አሁን ዓለምን ውድም አድርጎ ማጥፋት የሚችል የኒውክሌር ጦር መሳሪያ እንዳላቸው ለምድሪቱ ነዋሪዎች በግልጥ ቋንቋ አስረድተዋቸዋል። ፑቲን ዓለምን በቅጽበት ማጥፋት የሚችል የመጨረሻውን የኒውክሌር ጦር መሳሪያ መታጠቃቸውን እያሳዩ ይህንን አሉ። ይህ ዘመን እኮ የ1986 አይደለም፣ አይደገምም። ፑቲን ኢዝ ናት ጎርባቼቭ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ሀገራቸው እርሳቸውም ይህችን ዓለም በቅጽበት እንደ እንቁላል ድፍን እንደ መረብ ሽፍን አድርጎ 150 ጊዜ ማጥፋት የሚችል አዲስ ፍጹም ኃያልና ስም አልባ መሳሪያ መታጠቃቸውን ገልጠዋል። እግር ሄዶ ሄዶ ከቆሻሻ ጉድጓድ ይገባ አልሏል አበው። ወይም አጥብቆ ጠያቂ የእናቱን ሞት ይረዳል። በቁማችን ሳለን የገዛ ሞታችንን መርዶ አረዱን፣ አለያም ብናኝ ይሁን ትናኝ ሆነን የምንቀርበትን ሳይገልጡልን ብቻ ግን መጥፊያችንን ነገሩ ሲሉ ብዙዎቹ በእልህና በሲቃ የተሞላ ትችታቸውን ሰንዝረዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ለምዕራባውያኑና ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ ያሉትን የመጨረሻ አዙሮ የሚደፋ የተባለለትን መልእክታቸውን ልከዋል። የሩሲያው ዕለታዊ ጋዜጣ ኢዝቬስቲያ ይህንን ሲላሳይቷል። የሩሲያው ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ጉሩሽኮ አሉ ይላል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ይሉት ጥምረት ካሊንግራድን ለመዝጋት ተዘጋጅቷል። ያ ማለት ግን የመርዙን ሰፍነግ በገዛጁ ተግቶ አለያም ጠጥቶ ማረፍ ነው ሲሉ አስጠንቅቀዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንም በበኩላቸው የአመልካች ጣታቸውን ሽቅብ ቀስረው ቀጣውን አሉ በቋንቋቸው። ኤታሉቼ ስቪት vmeste ሳሮሽም አትናሽኒዮ vmirchem ፓትሪየምሳ ድሩግ ድሩጉ። የፑቲን ንግግር ጥቅል አንድምታው ደግሞ ምን አለ በዚህች ዓለም ላይ ባንባላባት፣ ወንድም ከወንድሙ ጋር ተስማምቶ ቢኖርባት የሚል ስሜትን የያዘ ነው። በዚህ ወቅት በካሊኒንግራድ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶና በሩሲያ መካከል ለተጧጧፈው ነገርና ለተካረረው ውጥረት ምዕራባውያኑ ሩሲያን ተጠያቂና ጥፋተኛ ወይም ጸባጫሪ አድርገው ይወነጅሏታል። በዚያ ሂደትም አሉ አሜሪካዊው ከፍተኛ የጦር አዛዥ ጀነራል ቤን ሆጅስ ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በኔቶ አባል ሀገራት ላይ ጥቃት የምትፈጸም ከሆነ በቋንቋቸው ይህንን አሉ ቃል በቃል ካሊኒንግራድ would disappear in the first hours። ምን ካሊኒንግራድ ብቻ አሉ መለስ አድርገው ሰውየው። ሩሲያ በሴቫስቶፖል ያሰፈረችው የጦር ኃይሏ በሙሉ ሎሬ ነጋሪ ሳይተርፍ ከቶም እምጥ ይግባ ስምጥ መታሰቢያው እንኳ ሳይለይ በጥቂት ሰዓታት ተጠራርጎ ይወድማል፣ ድራሹ ወይም ደብዛው ይጠፋ አልን ያሉት ሆጅስ መለስ አደረጉና ደግሜም ልንገራችሁ አሉ ሩሲያ በዩክሬን እንዳደረገችው በፖላንድ እንደለመደችው አደርጋለሁ ብትላሉና
እጃቸውን እንደማወናጨፍ አድርገው አለያም በላጲስ ስረዛ ምልክት ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ አየር ኃይልና የምድር ኃይል እንዳልነበረ ሆና ጪሷ ብቻ የሰማዩን አየር ሲያስስ ይታያል። ጨርሶ ከምድሪቱ ገጽ አለያም ከዓለም ካርታ ትሰረዛለች። ይሄንን ቃል ሲነግሩን ምዕራባውያኑ ከምዕራባውያኑ እስከ ኢራን፣ ከኢራን እስከ ሩሲያ፣ ከሩሲያ እስከ ቤልጅየም ከነዚያ ሁሉ ሀገራትና መንግስታት ይሰማናቸው ዜናዎች ናቸው። የቤልጅየሙ የመከላከያ ሚኒስትር ቴዎ ፍራንከን በቅርብ ጊዜ ምንድነው ያሉት? ሩሲያ በቤልጅየም ላይ የሚሳኤል ቀርቶ የሰባራ ሽጉጥ ጥይት ብትተኩስ በቀጥታ ሞስኮውን እጥብጥብ ጥርግርግ አድርገን ከምድር እናጠፋታለን፣ ከካርታ ላይ እንሰርዛታለን ሲሉ ማፍጠጣቸውን በዚሁ የወቅታዊ ዓለም አቀፋዊ ዝግጅት ላይ በተገቢው በዝርዝር ዳስሸዋል። ኢራንም እስራኤል የምትባለዋን አይሁዳዊቷን ሀገር ከካርታ ላይ ሰርዛታለሁ፣ ደብዛዋን አጠፋታለሁ ስትል በጣም በተደጋጋሚ ብዙ ጊዜ ዝታለች። አሁን ደግሞ አሜሪካንንም ጨምሮ ስትል ብዙ ጊዜ የምንሰማው እኛም መልሰን የምናስተጋባው ዜና ነው። ይህንን ሀገር ከካርታ ሰርዘዋለሁ በሚል ሲፏከሩ የሰማናቸውን ሀገራት ዘርዘር ላድርጋቸው። ፓኪስታንና ህንድ። ፓኪስታን ብዙ ጊዜ ህንድን ከዓለም ካርታ ላይ ሰርዛታለሁ፣ አጠፋታለሁ ከምድሪቱ ፊት አለያም እንደ ላጲስ ጥፍት ጥንግድ አድርገው የሚያጠፉበትን ስሌት ነው የሚያሰሉት። ፓኪስታን ህንድን በተደጋጋሚ ያንን ቃል ስትናገር አስጠንቅቃታለች። አሜሪካም በእኒሁ በአሁኑ ፕሬዚደንቷ ዶናልድ ጄ ትራምፕ አንደበት ለዚያውም በመንግስታቱ ድርጅት ጠቅላላ ጉባኤ ፊት ሰሜን ኮሪያን ጨርሼ ላስ ጥፍት ታረጋታለሁ ብለው የዛቱበት ጊዜ ያኔ አንድ ነገር ለማስታወስ የሰሜን ኮሪያውን መሪ ኪም ጆንጉንን ሊትል ሮኬት ማን ሲሉ በዘለፉበት እኛ ሊትል ሮኬት ማን በሚል ዘለፋ በዓለም መሪዎች ፊት የተዘለፉት የሰሜን ኮሪያው መሪ ኪም ጆንጉንን በበኩላቸው አን ኢንሴን ፐርሰን ሲሉ ያጻፋ ምት የተሰጣጡበትን መድረክ ያን ዘመን አንዘነጋውም። አሜሪካም ሰሜን ኮሪያን ከምድረ ገጽ አጠፋታለሁ ብላዝታለች። ዛሬ ደግሞ አሜሪካዊው ከፍተኛ የጦር መሪ ጀነራል ቤን ሆጅስ ካሊኒንግራድን ብቻ አይደለም በሴባስቶፖል ያለው ወይም ደግሞ በክራይሚያ ወደብ ያለው የሰፈረው የሩሲያ ጦር እንዲሁም ሞስኮ ራሷ ከዓለም ካርታ ትጠፋለች እናጠፋታለን ሲሉ ዝተዋል። እንዲህ ለመጠፋፋት ከሆነ የጦር መሳሪያ ትጥቅ ምንድነው ትርጉሙ? መማር መሰልጠን መዘመንስ የቱ ነው ውጤቱ? ለመጠፋፋት ከሆነ አንዱ አንዱን ከምድሪቱ ፊት ላስ አድርጎ ለማጥፋት ከሆነ የሚያቅደው ኃያልነቱ፣ ጠቢብነቱ፣ ሀብታምነቱ፣ ስልጣኔው፣ ስልጣኑ የቱ ድረስ ነው? ይሄ ጥያቄ ይነሳል። ያቺ አሁን በሊቱዋኒያና በፖላንድ መካከል የምትገኘዋ ወዲያም የሩሲያ ኒውክሌር ጦር መሳሪያ በከፍተኛ ደረጃ ተጠምዶባታል የሚባልላት ካሊኒንግራድ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶና በሞስኮ መካከል ለሚደረገው የግዙፍና አጥፊ ጦርነት የጦርነቱ ሰደድ እሳት መለኮሻ ምድጃ መሆኗ ይነገራል። የካሊኒንግራድ ምድር በሩሲያ ሙሉ በሙሉ የተያዘችው እንደ አውሮፓኑ አቆጣጠር በ1946 ሲሆን ካሊኒንግራድ የምዕራብ ጀርመንና የሊቱዋኒያ መሬት መሆኗም ይነገራል። ግን ደግሞ ምላስ ያለው አግባሽ ወይስ ገንዘብ ያለ ቢሏት የለም ምላስ ያለውን መረጠች ይሏል። አለያም አንበሳ ምን ይበላል ቢሉት ተበድሮ መቼ ሊከፍል ቢሉትም ማን ወንድ ሆኖ ጠይቆት ይሉትን መሆኑ ነው። ያቺ ሚጢጥያዋና በከፍተኛ ደረጃ እንደ ጥር ሙሽራ አወዛጋቢዋ ስፍራ የሚባልላት ካሊኒንግራድ በጣም በርካታ የመጠሪያ ስያሜዎች እንዳላት ይነገራል። እንመልከታቸው። በሊቱዋኒያ ቋንቋ ካራሊሺየስ፣ በፖላንድ ወይም ፖሊሽ ክሮሎቬክ፣ በቼክ ሪፐብሊክ ቋንቋ ክሮሎቬክ መልሶ፣ በጀርመን ኮኒግስበርግ፣ በሩሲያ ደግሞ በአሁኑ መጠሪያዋ ካሊኒንግራድ ትባላለች። ሩሲያ ግን የትም ፍጪው ዱቄቱን አምጪው ስትል የካሊኒንግራድን ምድር የእሳት አሲድና የመርዝ ብጥብጥ መዋኛ ገንዳ አድርጋታለች ነው የሚባለው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው ሩሲያ በኔቶ አባል ሀገራት ላይ አንዲት ጥቃት ብትፈጽም ሲሉ በተመሳሳይ በኒውክሌር እንደሚመቷት በጥብቅ አስጠንቅቀዋል። ትናንት ሩሲያ በዚህ ሁሉ ውዝግብና የግዙፍ ጦርነት ዝግጅት ውስጥ እያለችም ጦርነቱ ከተጀመረበት በዩክሬን ጦሯን ካስገባችበት ከመጀመሪያው የፊሽካ ድምጽ ከተነፋበት ጊዜ ጀምሮ በዩክሬን ላይ ከፈጸመችው ሁሉ የከፋ ጥቃት መፈጸሟ ተነግሯል። ያውም በተደጋጋሚ የዚሚሊቭካና የትሪፒሊያን ክፉኛ ማውደሟ ሲገለጥ፣ ዩክሬን በበኩሏ
ሙሉ ሌሊቱን በሩሲያ ላይ በፈጸመችው የሰው አልባ የጦር አውሮፕላን ወይም ድሮንስ ጥቃት የሩሲያዋን የቮሮኔዝን የኃይል ማሰራጫ ስፍራ ዋና መስመር ክፉኛ ማውደሟን የተገለጠው የዩክሬኑ ካሚካዝ ድሮን በሚያስደንቅ ሁኔታ የፑቲንን መመጻደቂያ ስፍራ የተባለለትን በክራይሚያ ወደብ የሚገኘውን የአየር መከላከያ ክፉኛ ማውደሙ ተነግሯል። የኔቶ ዋና ጸሐፊ ማርክ ሩት አዚም ጋር መለስ ብለው ይህንን አሉ። Vladimir Vladimirovich Putin must remember that nuclear war must never start, as it cannot be won. ሲሉ ከትናንትናው the Sunday edition of The Word ጋር ቆይታ አድርገዋል። በኒውክሌር ጦርነት አሸናፊም ተሸናፊም የለም እና ያንን አስታውስ ሲሉ የኔቶ ዋና ጸሐፊ ወይም የምዕራባውያኑ የጦር ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊው ማርክ ሩት ለፑቲን ጥብቅ ማስጠንቀቂያና ማሳሰቢያ ልከውላቸዋል ወይም ሰጥቷቸዋል። ታዲያ በኒውክሌር ጦር መሳሪያ እንማታለን የሚሉት ራሳቸው ናቸው። በኒውክሌር ጦር መሳሪያ አሸናፊም ተሸናፊም የለም ሲሉ መልሰው ደግሞ የሚማጸን ፊታቸውን ለዓለም የሚያሳዩት ራሳቸው ናቸው። ማን ነው የሚፈርጃቸው? ማንስ ነው የሚፈርዳቸው? ዓለም ከዚህ ከሰው ሰራሹ የገጠማት የጦርነት አባዜዋ ሳትወጣ ሌሎች የተፈጥሮ ብዙ አደገኛ አጋጣሚዎችንም በዚሁ ዘመን እያስተናገደች ነው። ወደዚያ በተፈጥሮ ከተመዘገቡ አስከፊና ዘግናኝ አደጋዎች ከመግባቴ በፊት ግን በኢራንና በእስራኤል መካከል አዲስና ሌላ የግዙፍ ጦርነት ዝግጅት ነጋሪቱ እየተጎሰመ ነው የሚል መረጃ ወጥቷል። ምናልባትም ይላል የኒውዮርክ ታይምስ የዛሬ ሰበር መረጃው በኢራንና በእስራኤል መካከል የጦርነቱ መጀመር የጊዜ ጉዳይ ካልሆነ በስተቀር የተበላ ቁብ ነው፣ የማይቀር ነው። ኢራን ለዚያ ስትል ሚሳይሎቿን በከፍተኛ ደረጃ በብዛትና እያዘመነች ማዘጋጀቷን የተገለጠው ኢራን ከዚህ በፊት እንደነበረው እንዳይመስላችሁ የዚያ 12ቱ ቀን ጦርነት እንዳታስቡት። ዓለም እንደሱ ብሎ ላፍታም እንዳያስብ በቀጥታ የመጀመሪያውን በትር ስሰነዝር 2000 ሚሳይሎች በእስራኤል አናት ላይ እሳቱን እደፈዋለሁ፣ 2000 ሚሳይሎች ባንድ ጊዜ አወርድባታለሁ ስትል ነው የዛተችው። እስራኤልና አሜሪካም በኢራን ላይ ለሁለተኛ ወይም ለዳግም በትር ወይም ለዳግም ጥቃት አሸምቀው ተኝተዋል። አጎንብሶ በላን ተኝተህ ቀላውጠው ይላሉ። ወይም ደግሞ ምን አይነት መጽሐፍ እንደምታነብ ንገረኝና ማንነትህን እነግርሃለሁ ይላሉ። እዚያ የመካከለኛው ምስራቅ ቀጠና ምድር የእሳቱ ጨቀጨቅ የሚደርቅበት አይደለም። እስራኤል በሊባኖስም ዘልቃ ዛሬም ጥቃት ፈጽማለች። የሊባኖሱ ሐዝቦላ ዳግም እያንሰራራና ራሱን እያደራጀ ነው። ኢራንም ከዚያ እጇ አልተሰበሰበም ስትል እስራኤል በሊባኖስ ላይ በደቡባዊ ክፍል ጥቃቷን ማጠንከሯ ተነግሯል። በዚያ ጥቃቷም 3 ሰዎችን ገድላለች። በየትኛው ዳኛ እውነት ይዳኝ ይሆን? ጥያቄ ብቻ ነው። የኢራን መንግስት ዛሬ በሰጠው ጥልቅ ማብራሪያው የኢራን የኒውክሌር ቢሉ የሚሳይሎቿ ሁሉ ከምድር ጥልቅ ስፍራና ከተራራማው አካባቢ የተቀበሩት ውሽንፍርም አላገኛቸው። እንኳንስ የአሜሪካና የእስራኤል እሳት የቦምብ ናዳ ቀርቶ ውሽንፍሩ አላገኛቸውም። እንዲሁ በሜዳ ፈንጭተው ነው የተመለሱት ነው ያለችው ኢራን። እስራኤልና አሜሪካ ያጠፉት ያወደሙት ነገር ቢኖር እሱንም በስሱ ከምድር ገጽ በላይ ያለውን ሚሳይል ነው። ሌላ የኒውክሌርና የሚሳይሎቻችን ዋናዎቹ ክፍሎች ቀድሞ ነገር ውሽንፍር አላገኛቸውም፣ ወሬ ብቻ ነው ብለዋል። ኢራን ባለስልጣናቶቿ ይህንን ገልጠዋል። እስራኤልና አሜሪካን በእልህና በንዴት በተበለጥን ስሜት ዝርዝር ብለው ለዳግም ጥቃት ስለመዘጋጀታቸው የወጣው መረጃ ያሳያል። ከዚያ ውጪ በቀጥታ ዓለምን ስለገጠማት የዚህ ሰሞን የተፈጥሮ አደጋ ውርጅብኝ አለፍ ብለን እንመልከተው። ዓለም ከሰው ሰራሹ ወደ ተፈጥሮና አስከፊው አደጋም መግባቷ ይነገራል። ለዚህ ደግሞ እንዳብነት የፊሊፒንስን የታይፎን ፈርጎንግን ዘግናኝ ጥፋት እንመለከታለን። የፊሊፒንስን መሬት እንደ እንኩሮ ቂጣ እየቆራረሰና እያናፈረ በሚሊዮን የሚቆጠሩ ሰዎችን ከመኖሪያቸው እንዲነሱ ያስገደደ በሰዓትም በመቶ የሚቆጠሩ ኪሎ ሜትሮችን የሚከንፍ ማዕበል ተከስቶ በርካታ ሀገራትን ማበጡን ቀጥሏል። ፊሊፒንስን እንዳልነበረች አድርጎ ከላይ እንደገለጥኩት እንደ እንኩሮ ቂጣ እያናፈረ በምድሪቱ ገጽ ያለውን ውሃውን ሁሉ እያርገበገበና የተፈጥሮ ሀብቶችን ድብልቅልቃቸውን እያወጣ የሰው ልጆችን መኖሪያ ሕንፃ ሳይቀር እየገረማመደና ከድቤ እየቀላቀለ ብዙ ኪሳራ ማድረሱን እንመለከታለን። በዚያ ቀጠና ባለፈውም ሳምንት ኩባን በሐማስና ሌሎች የፓሲፊክ ውቅያኖስን አካባቢ ሀገራት ያተራመሰ ማዕበልና ጉድ መታየቱን አንዘነጋውም። በብራዚልም እጅግ ከባድ የተባለ ቶርኔዶ ተከስቶ
ሕይወት መቅጠፉና ብዙዎችን ማቁሰሉ ተነግሯል። በብራዚል ሪዮ ቦኒቶ በርካታ ሕንፃዎች መፈራረሳቸውና ከደቤ መቀላቀላቸው ሲነገር ብራዚልን እንደዚያ ያናወጠ አደገኛ ቶርኔዶ የመታት ደግሞ የተባበሩት መንግስታት ድርጅትን የአየር ንብረት ለውጥ ኮንፈረንስ ወይም COP30 በቤለም ልታስተናግድ በተዘጋጀችባቸው የዋዜማ ቀናት ነው። ጃፓን በበኩሏ በጠረፋማው ክፍሏ 6.9 ማግኒቲዩድ የተለካ የርዕደ መሬት አደጋ አጋጥሟታል። ያ በጃፓን የተከሰተው ርዕደ መሬት የመሬቱን ከርስ እስከ 20 ኪሎ ሜትር ጥልቅ በረቃቅሶና በረጋግዶ ከፋፍቶ ከዚያ እየተመነጨቀና እየተመነጠቀ ሰማይ ሊነርት የተቃረበ የርዕደ መሬት ወይም እሳተ ገሞራ መከሰቱ ነው የተሰማው። የሰው ልጅ መኖሪያዋ ዓለም ብቸኛዋ ምድር መቼም እስከዚህ ዘመን በሌሎች ፕላኔቶች ላይ ሕያዋን ፍጥረታት ይኖራሉ፣ እዚያ ላይ መዋለድ መባዛት ጀምረዋል ሲባል አልሰማሁም። ነገር ግን የሰው ልጆች ምቹ መኖሪያዋ ዓለም ምድር መያዝ የምትችለው 4 ቢሊዮን ሕዝብ ብቻ ነው። ከዚያ በላይ የበዛባትን ሕዝብ መሸከም ተስኗታል ሲሉ ተመራማሪዎቿ ወይም ተቆርቋሪዎቿ በከፍተኛ ደረጃ ይቀኙላታል ወይም ይቀኑላታል። ለዚህ የአየር ንብረት ለውጡ አደጋ ወይም ዳፋውን ያተረፈው ራሱ የሰው ልጅ ነው። የተፈጥሮ ሀብቱን ላስ እያደረገ እያወደመና እያጠፋ ወዴት ይድረስ? የሰው ልጅ ተወለደ፣ ተፈጠረ፣ ወደ ምድር መጣ። ምን ይልበስ፣ ምን ይጉረስ? የግዴታ አንዱን አጥፍቶ አንዱ መቀጠል አለበት ሲል የተፈጥሮ ሀብቱንና የዱር እንስሳቱን ሁሉ ሳይቀር እየገፋ ለራሱ መኖሪያ ይሰፋው ዘንድ በያዘው ዓላማው ምድሪቱን እንድትበከልም እንድትጠብም አድርጓታል ይላሉ። የሰው ልጅ በሚሰራቸው ምድር ላይ አኗኗሩን ባለማስተካከሉ የተነሳ ምድር ተበክላለች። ብዙ ክፍሏ ተመርዟል። ንጹሃኑ የባህርና የውቅያኖስ ውስጥ ፍጥረታት ሳይቀሩ የሰው ልጅ ባመጣው መዘዝ ፕላስቲክ ተረፈ ምርት ብክለት ተመርዘዋል። ለሕይወታቸው ወይም ለህልውናቸው አደጋ ተጋርጦባቸዋል። ብዙ ጊዜ ተመልክተናል። የለም የእርሻ መሬቶች ሁሉ ተበክለዋል። የፕላስቲክ ተረፈ ምርቶች እንደፈለገው የሚጣሉበት፣ የከብት እረኞች ሳይቀሩ ያንን የፕላስቲክ አንዱ የጠጣበትን ሌላው እያነሱ በዚያ እየጠጡ ከፀሐይ በሚተርፈው በዚያ ክፉ በሽታ አማጪ የፕላስቲክ ኬሚካል ስንቶች በሽታ እያተረፉ ነው እየተባለ ብዙ ጊዜ ይነገራል። ብዙ ጊዜ ዳስሸዋለሁ። ዛሬ ግን ወደ ሀገሬ መለስ ስለበልና የሀገሬ ሕዝብ በተለይም አርሶ አደሩና አርብቶ አደሩ ወገኔ ከዚህ የፕላስቲክ አጠቃቀም እና አወጋገድ ጋር በተያያዘ ጥልቅ የሆነ ማስተዋሉን ወይም ጆሮውንና ቀልቡን ይሰጠኝ ዘንድ እጠይቃለሁ። የፕላስቲክ ተረፈ ምርት ወይም ፕላስቲክን አትጠቀሙ ማለት አይደለም። ነገር ግን ከተጠቀምህ በኋላ አወጋገዱን የግብርናው ዘርፍ ሙያተኞችን በተገቢው መጠየቅና ምክር መውሰድ ያስፈልጋል። የምታርሰው መሬት፣ እንስሳቶችህን ለግጦሽ የምታሰማራበት መሬት፣ ይሄ ሁሉ በስስና በጠንካራ ፕላስቲኮች ተበክሎ ሌላ መርዛማ ሂደት ውስጥ እንዳይገባ የማንም ጥንቃቄና የማንም ጉዳይ ሳይሆን ያንተ ብቻ መሆኑን ተረድተህ የምትጠቀምበትን የፕላስቲክ ተረፈ ምርት ከስስ እስከ ጠንካራው ያሉትን በተገቢው አከማችተህ ምክር በመጠየቅ አወጋገዱን ማስተካከል ያስፈልጋል። ይህንን ያዝልኝ። የሀገሬ የለም የእርሻ መሬቶች ተበክለው ለቀጣይ ትውልድ የሚላስ የሚቀመስ ከመቸገሩ በፊት የሀገሬ የእንስሳት ማሰማሪያ የዱር እንስሳትም መጠለያ ስፍራዎች ሁሉ በእነዚህ የፕላስቲክ ተረፈ ምርቶች እንዳይበከሉ፣ ወራጅና የሐይቅ የውሃ ክፍሎችን በተመሳሳይ እንዳይመረዙ በከፍተኛ ደረጃ ኢትዮጵያውያን አይናችንንም የልቦና አይናችንንም ከፍተን ልናስብና ልንጠብቃቸው ይገባል። ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።